በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት የሐዋርያት ወዳጆች እንዲሁም በሀገር ውስጥም ከሀገር ውጭም የምትገኙ የኤዶም ቲዩብ ቤተሰቦች በቅዱስ እግዚአብሔር ፍጹም ሰላምታ ሰላም ላችኋለሁ። እንደምን ቆያችሁ? አሜን። የአባቶቻችን አምላክ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ጸጋና ሰላሙ በሁላችንም ላይ ይደርያል። የዛሬው የኤዶም ቲዩብ መርሃ ግብራችን እንጀምራለን ማለት ነው። ለዛሬው የኤዶም ቲዩብ መርሃ ግብራችን መነሻ የሚሆንን ሐሳብ አንዲት እህታችን የጠየቀችው ጥያቄ ነው። የዚች እህታችን ጥያቄ በወር አበባ ጊዜ ቤተ መቅደስ መግባት፣ ጸበል መጠመቅ፣ ጸበል መጠጣት ይቻላል ወይ? በዚህ ሐሳብ ላይ ቅድስት ቤተ ክርስቲያን ምን ትላለች? ብዙዎች የተለያዩ ሐሳቦችን ያነሳሉ። እስኪ እናንተ የቤተ ክርስቲያንን ሐሳብና የቤተ ክርስቲያንን ትምህርት ንገሩን ብላለች እህታችን። በእውነት እግዚአብሔር አምላክ ቃል ሕይወት ያሰማልን። አንደኛ ለራሷ መማሪያ ለሌሎች እህቶቻችንም መማሪያ ይሆን ዘንድ ይሄንን ትልቅ ሐሳብ ይዛ መጣለችና እንግዲህ ብዙዎች መናገርም የሚፈሩት ሐሳብ ነው። ሌሎችም እህቶችም ቀርበው ጠይቀው ለዚህ ጉዳይ በቂ ማብራሪያ ለማግኘት ድፍረት ሲኖራቸው አናይም። ግን ነውርም አይደለም፣ አላስፈላጊም ትምህርት አይደለም። በእውነት እንደውም ለእህቶች የሚያስፈልግና ለዚህ ለአቅመ መጠን በደረሱበት ሰዓት ላይ ወር አበባ ወደሚያዩበት እድሜ በደረሱት ጊዜ ሰፊ ማብራሪያና ሰፊ ትምህርት ሊሰጣቸው ይገባል በዚህ ዙሪያና እግዚአብሔር አምላክ በፈቀደልን መጠን ጠለቅ አድርገን ለማንሳት እንሞክራለን። እንግዲህ የዚህ የወር አበባ ነገር መነሻው ከየት ነው? መጀመሪያው የት ነው ካልን ብዙ ከዚህ በፊት ሲወሩ ስንሰማቸው ስናነብ የነበሩት ታሪኮች አሉ። ወደ ኋላ መለስ ብለን የብሉይ ኪዳንን ታሪክ መመልከት ነው ማለት ነው። የአዳምና የሔዋንን እንግዲህ በብሉይ ኪዳን መርገም እንደነበረ፣ የኃጢአት ምንጭ እንደነበረ፣ ለሔዋን ቅጣት ተደርጎ የተሰጣት የእርግማኗ ምልክት እንደነበረ ቅዱሳት መጻሕፍት ይናገራሉ። ለምሳሌ ኦሪት ዘኍልቍ ምዕራፍ 21 ኦሪት ዘሌዋውያን ምዕራፍ 15ን ሄደን ስንመለከት መርገም እያሉ ይጠሩታልና በብሉይ ኪዳን የነበሩ መጻሕፍት በስፋት እንደሚሉት ይህ መርገም ነበረ። በብሉይ ኪዳን የሔዋን የመርገሟ ምልክት እግዚአብሔር አምላክ በረገማት ጊዜ የደረሰባት ቅጣቷ መቀጣጫዋ ነበር ማለት ነው። ነገር ግን ይህ ሐሳብ በብሉይ ኪዳን ነበር። በብሉይ ኪዳን የነበሩ ሴቶች በዚህ በመርገማቸው ወራት ሆነው የሚነኩት የሚዳስሱት ሁሉ ይረክስባቸዋል። ወደ ቤተ መቅደስ አይገቡም፣ ከሰው ጋር አይቀላቀሉም፣ የሚነኩት ሰው እንኳን ሳይቀር ይረክሳል ተብሎ ይታመን ነበር በብሉይ ኪዳን። ይህ ግን በብሉይ ኪዳን ያለ በብሉይ ኪዳን የነበረ ሐሳብ ነው። እንግዲህ ቅድስት ቤተክርስቲያናችን እንደምታስተምረው ከብሉይ ኪዳን ሙሉ ለሙሉ ተወስደው ቀጥለው ዛሬ ድረስ የምንጠቀምባቸው ህግጋቶች፣ ስርዓቶች አሉ። ለምሳሌ 10ቱ ትእዛዛት፣ ሌሎችም ህጎች ቀጥታ ሙሉ ለሙሉ ይዘናቸው መተን የምንጠቀምባቸው አሉ። እንዲሁም ደግሞ የቀየርናቸውና የተሻሩ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ የደም ካሳነት በሱ ውለታ ያስቀረናቸው የተውናቸው ደግሞ ብዙዎች አሉ። ከዛ ውስጥ ይህ መርገም አንዱ ነው ማለት ነው። በሴት እህቶቻችን ላይ ደርሶ የነበረ ተረግሞ የነበረ እርግማን ያ ክርስቶስ በደሙ ዋጋ ከከፈለላቸው በኋላ የነሱን እርግማን ሙሉ ለሙሉ ደምስሶታል። የሰው ልጆችን በደል የሰው ልጆችን ኃጢአት በጠቅላላ በራሱ በጫንቃው ተሸክሞ ለሰው ልጆች ኃጢአትና በደል ዋጋ ከፍሎ የሰው ልጆችን ለአንዴና ለመጨረሻ ጊዜ ነፃ እንዳወጣቸው የቅድስት ቤተክርስቲያናችን መጻሕፍት ይናገራሉ። የቤተክርስቲያን ትምህርትም ይህ ነው። ነገር ግን ከተሻሩት ከቀሩት ነገሮች መካከል አንዱ ይህ መርገም ሆኖ ሳለ አሁንም አንዳንድ ሰዎች ያው የቤተክርስቲያን መንፈሳዊ መምህራን ናቸው ማለት የሚከብደን አንዳንድ ሰዎች እየተነሱ በመርገም ወራት ሴት ልጅ ወደ ቤተ መቅደስ መቅረብ የለባትም የሚሉ አሉ። በመጀመሪያ ደረጃ መርገም የሚለው ስም በዛ ሰዓት ተዘግቷል። በብሉይ ኪዳን የቀረ ስም ነው። አሁን የወር አበባ የሚል ስያሜ ሰጥተነዋል። የወር አበባ በሚል ስም ነው የሚጠራው። በዚህ በወር አበባ ወቅት
የተፈቀደላትና የተከለከለችው ነገር ምንድነው የሚለው እናያለን። እንግዲህ በዚህ በቤተክርስቲያናችን የሕግ የሥርዓት መጽሐፍ በፍትሐ ነገሥት አንቀጽ 6 ላይ የተጠቀሱ ሐሳቦች አሉ በዚህ ጉዳይ ዙሪያ ላይ እነዛን በደንብ ማንበብ ይቻላል። ከዛ ውስጥ ግን ያውን ጥቂቶቹን አነሳና በእውነት የተከለከሉት ምንድናቸው የሚፈቀዱትስ ምንድናቸው የሚሉትን እናነሳለን። በመጀመሪያ የተከለከለውን እናንሳ። የተከለከለው ነገር ቢኖር ወደ ቤተ መቅደስ መግባት ነው። ቤተ መቅደስ ስንል ወደ ቤተ ክርስቲያን ሴቶች ቆመው ወደሚያስቀድሱበት ስፍራ ወደ ውስጥ ገብቶ በውስጥ በዛ መገኘት አግባብ አይደለም፣ ትክክል አይደለም። ቅድስት ቤተ ክርስቲያን ይህን ትከለክላለች። ምክንያቱም መርገም ስለሆነ አይደለም፣ ወይም ሴቷ በመርገሟ ወራት ላይ በመርገሟ ወቅት ላይ ስላለች ብቻ አይደለም። ይህ ደግሞ የሚከለከለው ለሴትም ብቻ አይደለም፣ ለወንዶችም የሚከለከልበት ጊዜ አለ። ይህ ማለት ለምሳሌ ሴቷ በወር አበባ ሰዓት ወደዛ አትገባ። ምክንያቱም ደመ መለኮት የክርስቶስ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም በዛ ውስጥ ይፈሳል። ደሙ ይዘጋጃል፣ ይሰጣል፣ ምዕመናን ይቀበላሉና በዛ ውስጥ የሌላ የፍጡር ደም መንጠብና መፍሰስ ስለሌለበት ይህች ሴት በዚህ ወቅት ከዛ ትከለከላለች። ወንዶችም ቢሆኑ እጃቸው ሊቆስል ይችላል፣ የተለያየ ሰውነታቸው ሊቆስል ሊሆን ይችላል። እንዲሁም በጉንፋን በተለያዩ በሽታዎች ከተለያየ አካላቸው የሚወጣ ፈሳሽ ሊኖር ይችላል። እነዚህ ፈሳሾች ባሉ ሰዓት ወደ ቤተ መቅደስ መግባት ፈጽሞ የተከለከለ ነው። ለአገልግሎት ለቅዳሴ የሚመጡ ካህናት፣ አባቶች፣ ዲያቆናትም ቢሆኑ እየመጡ በእንቅፋት ምክንያት በተለያየ ምክንያት ሰውነታቸው ቢደማ ወደ ቤተ መቅደስ ገብተው ያንን የዕለቱን አገልግሎት ማገልገል አይችሉም ማለት ነው። እነሱን ተክቶ ሌላ አገልጋይ እንዲያገለግል ይደረጋል እንጂ ማለት ነው። ስለዚህ ይህ ለክርስቶስ ደም ካለን ክብር የተነሳ ለክርስቶስ ደም ከምንሰጠው ቦታ የተነሳ የሱ ደም በነጠበበት በፈሰሰበት ቦታ የሌላ የፍጡር ደም መፍሰስ ስለሌለበት በወር አበባ ወቅት ደም በሚፈሳት በዚህ ጊዜ ወደዛ እንዳትገባ ይከለከላል ማለት ነው። ሌላው የሚከለከለው ነገር ቢኖር ጸበል መጠመቅ ነው። ጸበል መጠመቅ የተከለከለ ነው። ምክንያቱም እንግዲህ በጸበል ከተለያዩ በሽታዎች ስንፈወስ እንደነበር ስንድን እንደነበረ ሌሎች የብሉይ ኪዳን መጻሕፍትም የአዲስ ኪዳን መጻሕፍትም ይናገራሉ። ለምሳሌ በዚህ በመጽሐፈ ነገሥት ሁለተኛ ነገሥት ምዕራፍ 5 ላይ ስናነብ ንዕማን እንደተፈወሰ እንደዳነ ይናገራል። ሌሎችም መጽሐፈ ኢዮብ ምዕራፍ 42ን ስንመለከት ከበሽታው ከደዌው እንደነጻ እንማራለን እናንባለን። እንዲሁም በዮሐንስ ወንጌል ምዕራፍ 5 በዮሐንስ ወንጌል ምዕራፍ 9 ላይ ስለዚህ የተጠቀሱ ስለ ጸበል የተጠቀሱ አሉና ጸበል ከበሽታችን የምንፈወስበት ከበሽታችን የምንድንበት እግዚአብሔር አምላክ እኛን ለመፈወስ እኛን ለመጠበቅ ነፃ ለማድረግ ለኛ የሰጠን መፈወሻችን መዳኛችን በረከታችን ነውና ይህ ደግሞ ንጹህ የሆነው አምላካችን ለኛ ንጹህ እንድንሆን እንድንፈወስ የሰጠን ስለሆነ በዛ ገብተን እንዳናቆሽሸው ገላችንን ታጥበን ንጹህ ሆነን እድፋችንን እንኳን አስለቅቀን ነው የምንሄደውና በዚህ ወቅት ወደዛ መግባት ከሴቲቱ የሚወጣው ያ እድፍ ቆሻሻ ስለሆነ ያ ጸበሉ እንዳያረክስ ስንል በዚህ ወቅት ጸበል መጠመቅ አይቻልም ማለት ነው። እነዚህ ሁለቱ ፈጽመው የተከለከሉ ናቸው። ከነዚህ ውጪ ያሉ ነገሮች ግን በዘልማድ የተከለከሉ ናቸው ተብለው የሚታመኑ ነገር ግን ያልተከለከሉ ብዙ ነገሮች አሉ። እነሱ እናነሳለን። ለምሳሌ ጸበል መጠጣት። በወር አበባ ወቅት ሴት ልጅ ጸበል መጠጣት ትችላለች። ፈጽሞ የትኛውም የቤተክርስቲያን መጽሐፍ የትኛውም አባት አልከለከለም። ይህንን በወር አበባ ወቅት መጽሐፍ ቅዱስ ማንበብ ትችላለች። የነኩት ነገር የሚረክስባቸው የዳሰሱት የሚረክስባቸው በብሉይ ኪዳን የነበሩ እህቶቻችን ናቸው። በአዲስ ኪዳን ደግሞ ያ በክርስቶስ ደም በስጋው መቆረስ አንድ ጊዜ ተሽሯል ብለናልና መጽሐፍ ቅዱስን ገልጣ ማንበብ ትችላለች። የጸሎት መጻሕፍትን ይዛ መጸለይ ትችላለች። መስቀል መሳለም ትችላለች። እንዲሁም ወደ ቤተ መቅደስ ወደ ቤተ ክርስቲያን ሄዳ ቤተ መቅደሱ ጋር ሳትቀርብ ሳትደርስ በአጸዶች ስር በተለያዩ መጠለያዎች ስር ሆና መጽሐፏን ማንበብ የጸሎት መጽሐፏን ማንበብ መጸለይ ማስቀደስ ትችላለች ማለት ነው። እነዚህ ነገሮች ለሴት እህቶቻችን ፈጽመው ያልተከለከሉ የተፈቀዱ ነገሮች ናቸው። ጸበል መጠጣት፣ መጽሐፍ ቅዱስ ማንበብ፣ የጸሎት መጽሐፍን ማንበብ፣ መጸለይ፣ ሰውነቷን መደባበስ
መስቀል መሳለም፣ አጸድ ስር ቆሞ ጸሎት ማድረግ እነዚህ ሁሉ ለሴት እህቶቻችን የተፈቀዱ ያልተከለከሉ ናቸውና ይህንን ትምህርት በመስማት ካልባሌ ሐሳቦች ከተለያዩ መጥፎ ትክክል ያልሆኑ እኛን ከመንፈሳዊ ሕይወታችን ሊያዝሉንና ሊያሰንፉን ከሚችሉ ሐሳቦች እነዚህን በመስማት እንድትቆጠቡ እንድትከለከሉ እነዚህን ተምራችሁ ለሌሎችም ላልሰሙ ላላወቁ ላልተረዱ እህቶቻችን እያስረዳችሁ እህቶቻችን ወደ ቤተ መቅደስ መጥተው ከቅዳሴው ከጸሎቱ በረከት እንዲሳተፉ መስቀል ተሳልመው ጸበላቸውን ጠጥተው አስቀድሰው ወደ ቤት እንዲሄዱ እንድትመክሩ የዛሬው መልእክታችን ነው። እንዲሁም ያልሰሙ እህቶቻችን እንዲሰሙት ይህንን ሼር በማድረግ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የዕለቱ መልእክታችን ነው። በነገር ሁሉ ያስተማረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሆንልን። ሌሎችም ይህን መሰል ጥያቄ ያሏችሁ እህቶቻችን ወንድሞቻችን ጥያቄዎቻችን ብታቀርቡ በሊቃውንት አባቶቻችን መሰረት ከነሱ ጋር በመነጋገር ምላሽ እንሰጣችኋለን ማለት ነው። ቅዱስ እግዚአብሔር ከሁላችን ጋር ይሁን። ይቆየን።